በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 29 በዚህች ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለልደቱ ከመውእቱ ሀረ ልደተ ሰናይ ኪያሁ ፈጣሬ አመፍጡረ ረሰ እሂዞ ስጠተ ገርዜኑ ለጴጥሮስ ተርየ እንዘይብ ላሬው ሰጠጠ ልብሴ። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ተኛ የሆነ የተመሰገነና የከበረ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቁማ ልጅን ይሰጣት ዘንድ በብዙ እንባም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላትም አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው። አስተምሮም አናጉንስጢስነት ሾመው። ከዚህም በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናውም ሥራ የቤተ ክርስቲያንም በሆነ በብዙ መልካም ሥራዎች ሁሉ የሚራዳ ሆነ። የሊቀ ጳጳሳት አባት ዮናስ የሚያርፍበት ጊዜም ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያን ካህናትን ሾመ። እንዲሁም ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖት ጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድሪያ ትሄድ ዘንድ ልጇን ይዛ በመርከብ ተሳፈረች። በጉዞም ላይ ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱም ፈራች። ጡቷንም በምላይ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያንም ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገርም በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበቻቸው። ይህም አባት ጴጥሮስ ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ፣ ወደ ሌሎች ሲሄድ ግን ይፈሳል። ወደዚህች ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣
እንዲህም ትሰራለች ብሎ እግዚአብሔርን አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱም የሚመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸውም። ቃሉንም ባልሰማው ጊዜ ረግሞ አወገዘው። ከዚህም በኋላ የንጉሥን አማልክት እንዳያመልኩ በሁሉ ቦታም ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው እንዲያስሩት መልእክተኞችን ላከም። የአገር ሰዎችም ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያቸውን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ውከት እንደሚሆን ባየ ጊዜም ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑም አዘዛቸው። አጽናንቶና አረጋግቶም ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደደው ባለውም ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ሥራም አትሳተፉት፣ እርሱ ለክብር ባለቤት ለክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለህ። አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሡ መልእክተኞች ጋር በስውር ተማከረ። በእስር ቤትም ከውስጥ ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው የሚፈጽሙ ዘንድ በዚያንም ጊዜ የወንጌላዊው ማርቆስ መቃብር ወዳለበት ከከተማ ውጭ ይዘውት ወሰዱት። በዚያም ወደ ክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የደሜ መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየም። ከሰማይም አሜን ይሁን ይደረግ የሚል ቃል መጣም። ለዚያ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛችሁትን ፈጽሞ አላቸው። በዚያንም ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማው ፈጥነው በመውጣት ወደ እስር ቤት መጡ። እስከነገሯቸውም ድረስ የሆነውን አላወቁም ነበር። ከዚህም በኋላ የቸር ጠባቂያቸውን ሥጋ አንስተው ወደ ከተማው አመጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበሩ ላይ አስቀመጡት። ከዚያ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለውም በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለሁና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከስጋቸው ጋር ስጋውን አኖሩ። እርሱም በወንጌላዊው ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከስጋውም ብዙ ድንቅ ተአምር ተገለጠም። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ሰባኪ ሃይማኖት በጥያቄ አምሳለ ጳውሎ ዘተሰሎንቄ እፀወይን ጴጥሮስ ወፀ ሐዲስ ሎቄ አዋፈ ዘሞርሞንቄ እንተጸለልከ ማንቄ እፎኑ ጊዜ ሰር አዋያከ መርቄም። በዚህች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለለበጽር ተጋደሉ ለዲዮቅልጥያኖስ በማይሉ እስከ ተፍጻሙ ጴጥሮስ ወስጢፋኖስ ቀዳሜሉ በእንቲያነ ቅድመ ሀዜ ኃይል ይበሉ አድን ህዝበከ ወርስተከ መንሱት ኩሉም።
ሰላም ለገብረ መስቀል ሀገሪተ ብርሃን ዘሃለፈ ሰረገላ ልብ አኒጾ ወዘህሊና አክናፈ ወከመያሬ በምድር ጽርቁ ትሩፈ እግሩ በእብ ምንተኒ ተአቅፈ ወይለከፎ ዝናም በውስተፍና እንዘይጽህብ መጻይፈ እግዚአብሔር አምላ ዘተወለድከ ለቤዛ በልማደ ሂሩትከ ስመር ወለምህረትከ በከመ ግዛ ሃልዮ ምግባሩ ለነፍሱ ሶበያቴክዛ በማያንብዝ አዕይንቲው አዋዛ ገብርከ ታጺቦ ይጻዱ ማራዛ። በዚችም ቀን ለሮሚያ አገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ቅዱስ ጴጥሮስ ደቀ መዝሙሩ ቀለሜንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋትን አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያው በዘገየ ጊዜም ወደ ወንድሙ የመኮንኑ የቀውስጦስን ሚስት ሊያገባ ታሰበ። እርሷን ባወቀች ጊዜ አባታቸው እስቲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀለሜንጦስንና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያንም ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሜንጦስም በመርከቡ ስባሪ ተንጠለጠለ። የባህሩን ሞገድ ወደ እስክንድርያ አገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያኑም ወቅት የከበረ ሐዋርያ ቅዱስ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀለሜንጦስ በቀር ከሀገር ሰው አንድስ እንኳን ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምኖ የክርስቶስን ጥምቀትን ተጠመቀ። ሐዋርያው ቅዱስ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩትም የሚሰጣቸውን ብልጽግናቸውንና ክብሩንም በስሙም ኃይል ድንቅ ታምራትም እንደሚደረግ ገለጠለት። ከዚህችም ዕለት ጀምሮ ቀለሜንጦስ ቅዱስ ጴጥሮስን ተከተለው፣ ደቀ መዝሙርም ሆነ። እርሱም የሐዋርያትን ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውንም ስቃይ ሁሉ ጻፈ። ከዚህም በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትም በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍትንም ለእርሱ ሰጡት። ከዚህም በኋላ በሮሜ አገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት አገርም ሰደደው። እርሱ በላዩ እንዳይነሱበት ከአገር ሰዎችና ከዘመዶቹ የተነሳ ፈርቷልና። መኮንኑም ጽኑ ስቃይን እንዲያሰቃየው አዘዘው። የዚያችም አገር መኮንን በመርከቦች ውስጥ የሚኖሩ አገሮች ያሉት ከባድ ብረት በአንገቱ ውስጥም አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት የምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሜንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ የድንጋይ ሳጥንም አምጥተው ሥጋውን በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገም አወቁ። በዚያም ትተውት ወደ ቤቶቻቸው ሄዱ። ከዚህም በኋላ በመታሰቢያው ቀን በየዓመቱ ያቺ ባህር ከቅዱስ ቀለሜንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውንም በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ታምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ
የቅዱስ ቀለሜንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን እንደርሱ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሚወዱት ቅዱሳኑ ክብራቸውን ከእርሱ የተቀበሉትንም ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ተከርኖ ነበር። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱም በማይጠንትና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑንም በሕይወት ሆኖ በቅዱስ ቀለሜንጦስ የሥጋ ሳጥን ዘንድ ቁሞ አገኙት። በዚህ ባህር ውስጥ አኗኗርህ እንዴት ነበር? ምንስ ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላይ ነበር፣ እግዚአብሔርም በባህር ካሉ አራዊት ይጠብቀኝ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በሐዋርያው ቀለሜንጦስ ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ቀለሜንጦስ አቡነ አበ መንፈስነ ከመናጽን ዘልፈ ዘትምህርትከ አሚነ ጺፎሙ አርያት አደጉ ለነ ምስለ ቀለሜንጦስ እንዘ ይብሉ መልእክተ ፈኖነ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 30 በዝች ቀን የቁስጥንጥንያ አገር ሊቀ ጳጳሳት ቅዱስ አባት አካኪዮስ አረፈ። በዝችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስም ቤተ ክርስቲያናቸው የከበረችበት ነው። በዝችም ቀን የቅዱሳን የአናኒዮስ ዛምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የከበረ የገብረ መስቀልም የእረፍታቸው መታሰቢያ ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩፈ መላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ኑስ ሕፃን ለዘጻፎ በክርታስ ለዛጻፎ ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት